ክቡራትና ክቡራን አንድ አስደሳች ዜና ተሰምቷል። ስለዚህ አስደሳች ዜና የምንነግራችኋለን። ለቻናሉ አዲስ ከሆናችሁ ቻናሉ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። መንግስት የፖለቲካ እስረኞችን ሊለቅ ነው። ከአማራ ክልል ግጭት ጋር በተገናኘ የታሰሩ ምሁራን፣ ፖለቲከኞችና ጋዜጠኞች ሊለቀቁ መሆናቸው ታውቋል። ምክር ቤት አባሉን አቶ ክርስቲያን ታደለን ጨምሮ በርካታ ቁጥር ያላቸው ፖለቲከኞች፣ ጋዜጠኞችና ምሁራን ይለቀቃሉ የሚሉ ወሬዎች በስፋት በማህበራዊ ሚዲያው ሲንሸራሸሩ ሰነባብተዋል። አሁን የተሰማው ዜናም ይህንን እውነት የሚያጠናክር ሆነዋል። አስቀድሞ ወደ ሰላማዊ ትግል እንደተመለሰ ካሳወቀውና በማስረሻ ሰጤ የሚመራው የአፋሕድ ክንፍ ከመንግስት ጋር ካሰራቸው የስምምነት ማሰሪያዎች መካከል አንዱ እስረኞችን የተመለከተው ጉዳይ ነበር። ያም ይሁን እንጂ የፖለቲከኞች ከስር የመለቀቅ ጉዳይ ከዚሁ ስምምነት ጋር ቀጥተኛ ግንኙነት ይኖረው አይኖረው የታወቀ ነገር የለም። ከሰሞኑ በማህበራዊ ትስስር ገጾች በስር ላይ የሚገኙ ፖለቲከኞችን፣ ጋዜጠኞችና ምሁራን ጨምሮ ሌሎች የፖለቲካ እስረኞች በመንግስት ምህረት ተደርጎላቸው ሊፈቱ እንደሆነ የሚገልጹ መረጃዎች በስፋት ሲሰራጩ ቆይተዋል። ይህንኑ መረጃ የሚያጠናክር ማብራሪያ ከመንግስት በኩል ባይሰጥም እነዚህ የፖለቲካ እስረኞች ጉዳይ ሰላማዊ በሆነ መንገድ እንዲታይ የኢትዮጵያ ሰብአዊ መብቶች ኮሚሽን ፍላጎት እንዳለው ተዘግቧል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኮሚሽነር አቶ ብርሃኑ አዴሎ በቅርቡ በቂሊንጦ የጊዜ ቀጠሮ ማረፊያ ማዕከል ተገኝተው ጉብኝት ባደረጉበት ወቅት አቶ ዮሐንስ ቦያለው፣ አቶ ክርስቲያን ታደለን፣ ዶክተር ወንዶሰን አሰፋን፣ ዶክተር ጫኔ ከበደን፣ ዶክተር ካሳ ተሻገርን፣ ዶክተር ሲሳይ አውግቸውንና ጋዜጠኛ ጎበዜ ሲሳይን አስጠርተው ማነጋገራቸው ታውቀዋል። እንግዲህ በዚህ ወቅት ነው አቶ ብርሃኑ ከአማራ ክልል ግጭት ጋር በተገናኘ ተጠርጥረው በሕግ ጥላ ስር የሚገኙ ፖለቲከኞች፣ ጋዜጠኞች፣ የማህበረሰብ አንቂዎችና የሲቪል ማህበራት መሪዎች ጉዳያቸው የፖለቲካ መፍትሄ እንዲያገኝ የሰብአዊ መብቶች ኮሚሽን ፍላጎት ያለው መሆኑን ያሳወቁ። በተጨማሪም በ1997 ዓ.ም ከተካሄደው ሀገር አቀፍ ምርጫ ጋር በተገናኘ ሁከትና ብጥብጥ ፈጥረዋል በሚል ተጠርጥረው የታሰሩ የቀድሞ ፖለቲከኞች ክሳቸው የተቋረጠው ፖለቲካ ውሳኔ መሆኑን ኮሚሽነሩ አስታውሰው አሁንም በሽብር ተጠርጥረው በስር ላይ ያሉ ፖለቲከኞች፣ ጋዜጠኞችና የማህበረሰብ አንቂዎች ክሳቸው በፖለቲካ ውሳኔ እንዲቋረጥ ኮሚሽኑ ከሚመለከታቸው አካላት ጋር እየተነጋገረ መሆኑን ፍንጭ ሰጥተዋል ተብለዋል። ክልሉን ለበርካታ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ቀውስ የዳረገው የአማራ ክልል ግጭት ተቀሰቀሰ ድፍን 2 ዓመታት ነጉደው 3ኛ ዓመቱን ይዟል። ግጭቱ ለሰብአዊና ኢኮኖሚያዊ ቀውስ ህዝቡን ዳርጓል። እዚያ ክልል ሰላም መሻሻልን ባያሳይም ተስፋዎች መታየት ጀምረዋል። ከነፍጥ ጋር ተወዳጅተው የሰነባበቱ ኃይሎች አንዳንዶቹ ሰላማዊ ትግልን መርጠው ወደ ሰላማዊ ህይወታቸው ተመልሰዋል መባሉ በድቅድቅ ጨለማ ውስጥ እንደታየ ጭላንጭል ብርሃን በአንዳንዶች ዘንድ ተቆጥሯል። ከእውነቱ ፖለቲካዊ ትርፍን ያገኝበታል የሚል የሴራ ትንተና ቢያስከትልም መንግስት የፖለቲከኞችን መለቀቅ ከነማስረሻ ሰጤ ውሳኔ ጋር አስተሳስሮ ማስረሻ ሰጤ የሚመራው የአፋሕድ ክንፍም ይህንን እውነት አስቀድሞ በመግለጫው አሳውቆ ነበር። አፋሕድ በመግለጫው የታሰሩ የፖለቲካ እስረኞች እንዲለቀቁ ከመንግስት ጋር ተስማምቻለሁ ነበር ያለው። አፋሕድን ካለ ከወራት ጊዜ በኋላ ደግሞ በዛሬው ዕለት መንግስት ፖለቲካ እስረኞችን ለመልቀቅ ቁርጥ ውሳኔ ላይ መድረሱን ከውስጥ ምንጮች ለማወቅ ተችሏል። በዚህ የመንግስት ውሳኔ መሰረት የፓርላማው ድምቀት የነበሩት ለእስር ከተዳረጉ በኋላ ፓርላማው ያለመከሰስ መብታቸውን ያነሳባቸው ቁምቱ ፖለቲከኛ አቶ ክርስቲያን ታደለ አንዱ መሆናቸው ታውቋል። የአብን የማዕከላዊ ኮሚቴ አባልና የህዝብ ግንኙነት ኃላፊ የነበሩት ፖለቲካ አዋቂው ፖለቲከኛ አቶ ክርስቲያን ታደለ እስራቸው ብዙ ሲያነጋግር ቆይተዋል። በመጨረሻም ከስር ሊፈቱ መሆናቸው ታውቋል።